የብልጽግናዋ ፈዲላ ቢያ ለኢህአፓ ሚስጥረ ስላሴ ታምራት ትግሏ አጋጣሚዎችን ተጠቅሞ ቪዛ አግኝቶ ከሀገር ለመውጣት ነው የሚል ታርጋ ለጥፋባታለች። የኢትዮጵያ ማህበራዊ ሚዲያዎችና የፖለቲካ መድረኮች በወጣት ፖለቲከኞች ሰሞኑን የሀሳብ ፍጭት ደምቀው ሰንብተዋል። በተለይም የኢህአፓ ተወካይ የሆነችው ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ገዢውን ፓርቲ በብርቱ የሞገተችበት አውድ የብዙዎችን ትኩረት የሳበ ነበር። ይሄንኑ ተከትሎ ከብልጽግና ፓርቲ በኩል የተሰጠው አጸፋዊ ምላሽ ደግሞ የፖለቲካውን ድባብ ይበልጥ አጓጊና አነጋጋሪ አድርጎታል። የብልጽግና ፓርቲ የህዝብና ዓለም አቀፍ ግንኙነት ዘርፍ ሚኒስትር ዲኤታ የሆነችው ፈዲላ ቢያ ለኢህአፓና ለተወካዮች የሰጡት ጠንካራ ምላሽ በዋናነት የታሪክ የርዕዮተ ዓለምና የፖለቲካ ስነ ምግባር ጉዳዮች ላይ ያተኮረ ነበር። ወጣቷ ፖለቲከኛ ሚስጥረ ስላሴ ታምራት ሰሞኑን በማህበራዊ ሚዲያ ከፍተኛ መነጋገሪያ መሆኗ ይታወቃል። የኢህአፓ ተወካይ የሆነችው ሚስጥረ ገዢውን ፓርቲ የሞገተችበት አውድና ሐሳብ የብዙዎችን ትኩረት እንዲስብ ያደረገ ሆኗል። የወጣቷን ፖለቲከኛ በብርቱ የሚሞግት የሚተች ሐሳብ ከብልጽግናዋ ፈዲላ ቢያ በኩል ተሰንዝሯል። ፈዲላ ቢያ ኢህአፓ ብዙ ትውልዶችን ያስጨረሰ ፓርቲ ሆኖ ሳለ በትክክል ይቅርታ ሳይጠይቅ የኢትዮጵያ ፖለቲካ ውስጥ መሳተፉ ያስቀኛል በማለት ተቻለች። በሰሞኑን አንዳንድ ሰዎች መደመርን ለመተቸት ሲሞክሩ እናያለን ያለችው ፈዲላ ትችቱ ደግሞ ከኢህአፓ መሆኑ ጉዳዩን አስቂኝ ያደርገዋል ብላለች። ሲጀመር መደመር አንድ መጽሐፍ አይደለም፣ 4 ተከታታይ መጽሐፍ ነው። ስለዚህ የትኛው መደመር ነው እናንተ ጥያቄ ሆነባችሁ? የትኛው መጽሐፍ ነው የትችታችሁ ምክንያት የሆነው? ይሄም በአግባቡ መልስ ይፈልጋል በማለት የብልጽግና ፕሬዝዳንታቸው የጻፉትን መጽሐፍ ከትችት ተከላክላለች። ሁለተኛ ኢህአፓ በጣም እድሜ ጠገብ ፓርቲ ነው። ባለፉት 50 እና 60 ዓመታት በኢትዮጵያ ፖለቲካ ውስጥ የነበረ ፓርቲ ሲሆን አንዲት ነገር የኢትዮጵያ ችግር እንደዚህ ነው፣ ኢትዮጵያ እንደዚህ መመራት አለባት የሚል መጽሐፍ አይደለም፣ የተሰነደ አይዲያ የሌለው ፓርቲ ነው ስትልም ገልጻለች። መሪዎቻቸው እኔ ከደሙ ነፃ ነኝ ለማለት ማስታወሻዬ ብለው ወይንም ጡረታ ሲወጡ ከሚያወጡት መጽሐፍ ውጪ መፍትሄ ያቀረበ ነገር የለም። እንደዚህ አይነት ፓርቲ ነው መደመርን ለመተቸት ጥረት እያደረገ ያለው። ሰሞኑን በነበረው ክርክር ከኢህአፓ የቀረቡ ጥያቄዎች መልስ ሳይኖራቸው ቀርቶ ሳይሆን ብልጽግና ፓርቲ ህዝብን የሚያከብር የኢትዮጵያን ስነ ልቦና የኢትዮጵያን ሞራል በማይነካ መልኩ ኮሚኒኬት የሚያደርግበትን ኃላፊነት ስለሚወስድና በምክንያታዊነት ዲቤት የሚያደርግ ፓርቲ በመሆኑ በመጣው ልክ ህዝብን በማያከብር ቶንና የስድብና የማሽሟጠጥን መንገድ የማይከተለው ለዚሁ ነው። የብልጽግናዋ ፖለቲከኛ ፈዲላ ሲጀመር ዓላማው ለኢትዮጵያ ችግር መፍትሄ ለማመላከት ሳይሆን ጀግና ተብሎ ለመውጣትና የተወሰኑ አካላትን ትኩረት አግኝተው አጋጣሚዎችን ተጠቅመው ቪዛ አግኝቶ ከሀገር ለመውጣት ነው በማለት ፖለቲከኛ ሚስጥረ ስላሴ ታምራትን ከሳለች። እዚህ ላይ ግን ሌላ ምስክርነት እናስገባም። ሚስጥሯን እኔ ሚስጥሯ ብዬ ስለምጠራት ነው። በቤት ደግሞ ጸዳለ እንደሚሏት አውቃለሁ፣ በደንብ አውቃታለሁ። እናውራ እስኪ ተባብለን ተቀጣጥረን ግማሽ ሊትር ውሃ ከተቆራጭ ኬክ ጋር አዛ 2 ቀን ኮካ አስጠጥታኝ አሁንስ በዛ ብዬ ጃምቦ አዝዤ እስከ መጠጣት ድረስ አውቃታለሁ። ሚስጥሯ ከማንም ሰው ጋር ፖለቲካዊ ሐሳቦችን ለመስማት ዝግጁ፣ እሷም አሰማምራ የምታወራ ድንቅ ልጅ ናት። ከኔ ጋር ገና ጋዜጠኛ በነበረችበት ወቅት ብናወራም ነፍሷ ለፖለቲካ ያደላች የሀገሪቱ አሁናዊ ሁኔታ እጅግ የሚያሳስባትና የምትብሰከሰግ ግሩም ልጅም ናት። የፖለቲካ መጽሐፍትን በልቻለሁ ብዬ ልፈተፍት ሲሄድ የፖለቲካ መጽሐፍት ላይ ገና መሆኔን ቀስ አድርጋ ቀርቅራልኝም ኖት ይዤ ተመልሻለሁ። ካሻም ቲቪ በፍቃዷ ልትለቅ እንደሆነና ወደ ፖለቲካው ዓለም በግልጽ ልትመጣ እንደወሰነች ስትነግረኝም የት ግንባር ያለውን ፋኖን መቀላቀል ትፈልጊያለሽ? አሁኑኑ ልላክሽ ብያት ከትብላ ስቃ የፖለቲካ ፓርቲ ውስጥ እንደምትገባና መታገል እንደፈለገች አውርታኝ አብጄባታለሁ። ይህ መንግስት በእንደዚህ ይወድቃል ብለሽ ማሰብሽ አሳፋሪ ነው። በጣም ካንቺ የማይጠበቅ የጅላጅል አካሄድ ብያት ብዙ ተጫጭሆናል። የሆነ ሆኖ ልጅቷ ችግር ላመነችበት ወደ ኋላ ማለት የማትወድ አይነት ሴት ናትና አልሰማችኝም። እንደኔ ብዙ መክሯት ሊሆን እንደሚችል አምናለሁ። ተነከረችበት። ከተነከረችበት በኋላ የማቃት ሳይሆን በየቀኑ በሳል የሆነችዋን ሚስጥረን በስልክ ማየት ጀመርኩ። እየተደመምኩም ቢሆን ዝም አልኳት። ሰሞኑን መነጋገሪያ ሆናለች። መነጋገሪያ ከሆነችበት አዎንታዊውን ልተውና አሉታዊውን ይህች ሴት ለአብይ ለመገረድ የተዘጋጀች አስመሳይ ሴት ናት፣ ምርጫ ለማዳመቅ የወጣች ናት ምናምን የሚል ሲሆን የማትታሰረው ለዚህ ነው። ይህ ካልሆነ ግን ስለምትታሰር አርፋ ብትቀመጥ የሚሉ ጽሑፎችን እዚህም እዚያም አየሁና የማውቀውን መመስከር ስላለብኝ ለመመስከር መጣው። ሚስጥረ እኔ እስከማውቃት ድረስ በጭራሽ በፍጹም የመገረድ ሞራሊቲ ያልፈጠረባት ነፍሷን ብቻ የምትከተል ነገር ግን ከብዙ ሰዎች ሁለት መስመርም አዲስ ሐሳብን ፈላጊ ሴት ናት። ለሷ መታሰርም ብትፈራ ገና ያኔ ጋዜጠኝነቱ ላይ ያለች
ብዙዎች የሚፈሩትን ሙግቶች በመድፈሯ ማስጠንቀቂያም ትችትም ደርሷት ነበር። ግን ምኗም ነው። ለዚህና የመንግስትን ግፎች ማንነቶች በሙግት ሰበብም በሚዲያ ስለምታጋልጥ ነው መሰለኝ የአሁኑን መንገዷን ባልደግፈውም አልቃወማትም። የተደመጠው ምስክርነት ኃይለ ኢየሱስ ዘውዴ በሚሰኝ የፌስቡክ መለያ የሚጠቀም የሚስጥረ ስላሴ ታምራት ጓደኛ የተጻፈ ነው። ዛሬ እንዲህ ባሉ ስለ ሚስጥረ ስላሴ ታምራት በተሰጡ ምስክርነቶች ዙሪያ እናቆያችሁ። ፍራኦል አበሻ ደግሞ ሚስጥረ ስላሴ ታምራትን እንደሚከተለው ይገልጻታል። ሚስጥረን መጀመሪያ የማውቃት በፌስቡክ ነው። ፌስቡክ ላይ ካሉኝ ጓደኞች መካከል አንዷ ናት። ወደ 2 ዓመት ያህል አውቃታለሁ። በጣም ጸዴ ሰው ናት። as long as I know she had the best character and a great personality። ሚስጥረ የሆነ ወቅት ላይ አሻም ቴሌቪዥን ውስጥ ትሰራ ነበር፣ የዜና ክፍል ውስጥ። እዛ ስትሰራ ስለማውቃት አሻም ቲቪ ቻናል ላይ እሷን በቴሌቪዥን ማየት አዲስ አልነበረም ለኔ። ከዛ በኋላ ግን ኢሃፓ የሚባል አዲስ ፓርቲ ተመስርቶ የዚህ የፖለቲካ ፓርቲ ሊቀመንበር ሆና ተመለከትኳት፣ ገረመኝ። ሚስጥረን ፖለቲካ ውስጥ መመልከት ለኔ አዲስ ነገር ነው። ፖለቲካ ውስጥ this much deep እንደምትሳተፍ አላውቅም ነበር እና እንዳየኋት እሷ ነች ወይንስ አይደለችም እያልኩ ተወዛግቤ ነበር። እኔ ብዙ የፖለቲካ አድናቂ ወይንም ስለ ፖለቲካ ኢሹ ተከታታይ አይደለሁም። አልፎ አልፎ የኢትዮ ፎረምና ፈታ ዴይሊ ዜናዎችን ከመከታተል በስተቀር ስለ ፖለቲካ አይመለከተኝም ብዬ የምኖር ሰው ነኝ። ለዚህም ይሆናል ሚስጥረን እዚህ ስፍራ ላይ ሳያት አዲስ ነገር የሆነብኝ ወይንም ግር ያለኝ። ስለ ፖለቲካ ብዙም ስለማልከታተል መቼ ፖለቲከኛ ለመሆን እንደወሰነችና መቼ እንደጀመረች ራሱ አላውቅም። ግን ፌስቡክ ላይ ከማውቃቸው ጓደኞቼ መካከል አንዷ ናት። አንዳንድ ቪዲዮዎች ላይ ስለምመለከታት ቆራጥነቷ፣ ፊት ለፊት ተናጋሪ መሆኗን፣ ምንም ነገር የማትፈራ ሰው መሆኗን ተመልክቻለሁ። ጀግና ነች፣ ግን መጠንቀቅ አለባት። እንደ አንድ ለሷ የሚያስብ ጓደኛ ራሷን ለዚህ ሀገር ፖለቲካ ሳክሪፋይስ ማድረግ የለባትም ብዬ አምናለሁ። ፖለቲካ በጣም አስቀያሚ ነገር ነው። ለዚህም ነው እኔ የምሸሸው። ፖለቲካ አልወድም። በተለይ ኢትዮጵያ ውስጥ የተቃውሞ ፖለቲካ ውስጥ መግባት ማለት ራስን ለጅብ አሳልፎ መስጠት ማለት ነው። ሚስጥረ እንወድሻለን፣ ነገር ግን ራስሽን ጠብቂ፣ ክፉ ነገር እንዲያገኝሽ አንፈልግም። በጋዜጠኝነት ሙያዋ የምናውቃት ሚስጥረ ሁልጊዜም ነገሮችን በግልጽ የማቅረብና የማስረዳት ልዩ ብቃት ነበራት። ያ በሙያዋ የምናውቀው ጥንካሬዋ ዛሬ ለያዘችው የፖለቲካ አመራር ጉልበት ቢሆናትም የፖለቲካው ሜዳ ግን እንደ ሚዲያው አልጋ ባልጋ አለመሆኑ ያሳስበኛል። ፖለቲካ በተለይ ደግሞ እንደኛ ሀገር ባለ ነባራዊ ሁኔታ ሐሳብን በሐሳብ የማሸነፍ ሳይሆን የመጠላለፍና የመጠላላት መንፈስ የሚበዛበት ነው። እንደ ሚስጥረ ያሉ ብሩህ አእምሮ ያላቸው ወጣቶች በፖለቲካ ውስጥ መሳተፋቸው ለሀገር ተስፋ ቢሆንም ዋጋው ግን በጣም ውድ ሊሆን ይችላል። ጀግንነት የራስን እምነት በግልጽ መናገር ነው። ሚስጥረ ደግሞ ይህንን በተግባር እያሳየች ነው። ነገር ግን ከጀግንነት ጥንቃቄ ይበልጣል እንደሚባለው ለሀገር የሚተርፍ ሐሳብ ይዛ እንድትቀጥል ራሷን መጠበቅ ግድ ይላታል። የምናደንቅሽና የምንወድሽ ጓደኞችሽ ነገ ደግሞ ለዚች ሀገር የተሻለ ነገር እንደምታበረከቺ ስለምናምን ደህንነትሽ ከምንም በላይ ያሳስበናል። ደሳለኝ ጫኔ ዳኘው ስለ ሚስጥረ ስላሴ ታምራት እንዲህ ብለዋል። የሚስጥረ ስላሴ ታምራት የፖለቲካ ተሳትፎ ተምሳሌትነት ያለው ነው። እንደ ሚስጥረ ስላሴ ታምራት ያሉ ፖለቲከኞች አስቸጋሪ በሆነው የኢትዮጵያ የተቃውሞ ፖለቲካ ውስጥ መገኘታቸው ብቻ በብዙ መልኩ አስፈላጊና ጠቃሚ ነው። ምክንያቱም አንደኛ ለወጣቶችና ለሴቶች ያላት ተምሳሌትነት። ሚስጥረ በ20ዎቹ መጨረሻ ወይንም በ30ዎቹ መጀመሪያ ላይ የምትገኝ ብሩህ አእምሮ ያላት ወጣት ሴት ነች። የሷ በኢትዮጵያ ፖለቲካ ከፊት መታየት ለሴቶችና ለወጣቶች ትልቅ ተምሳሌትነትና ትርጉም አለው። ለወደፊቱ ክብሯንና የቆመችለትን ዓላማ ጠብቃ ከተጓዘች ለብዙዎች አርአያ የመሆን ብቃትም አቅምም ያላት ሰው ናት። ልምድና ተሞክሮ እያዳበረች ስትሄድ ትልቅ ደረጃ ላይ መድረስና ለሀገር መጥቀም የምትችል ባለ ተስፋ ወጣት መሆኗ አያጠራጥርም። ሁለተኛ ድፍረትና ቁርጠኝነቷ ነው። ከፍተኛ ዋጋ በሚያስከፍለው የኢትዮጵያ ተቃውሞ ፖለቲካ ሜዳ ውስጥ እንደሷ ወጣትና ሴት ሆኖ መሳተፍ ትልቅ ድፍረትና ጽናትን ይጠይቃል። በቅርቡ በሚዲያ በተላለፈው የምርጫ ክርክር መድረክ ላይ ያሳየችው ብቃት፣ የንግግርና የማሳመን ችሎታ፣ ድፍረቷና ቁርጠኝነቷ ከጋዜጠኝነትና ከሲቪል ማህበረሰብ ስራ ካገኘችው ተሞክሮ ጋር ተዳምሮ ለሀገር ለማገልገልና የወደፊት መሪ የመሆን ተስፋ አይባታለሁ። አንዳንድ ወንድሞቻችን በምርጫው ሂደት ላይ ያላቸውን ቅሬታ ወደ እሷ ማዞራቸው ከዚያም አልፎ የብልጽግና ጉዳይ ፈጻሚና ተፈቅዶላት እንደምትተውን አድርገው ለማቅረብ መሞከራቸው ተገቢ አይመስለኝም። ልጅቱንም ያለማወቅ ነው። በምርጫው ነጻነትና ፍትሃዊነት ላይ እንደ አብዛኛው የኢትዮጵያ ሕዝብ ጥያቄ ቢኖረንም እንደሷ ያሉ ብሩህ አእምሮ ያላቸው ወጣቶች በተለይም ሴቶች በዝምታ ከመታዘብ ወይንም ከመተቸት ይልቅ በሀገራቸው ፖለቲካ በንቃት ተሳትፈው ለውጥ ለማምጣት መወሰናቸውና የትግል ጥረታቸው ሊበረታታ እንጂ ሊነቀፍ አይገባም።
ሂደቶችን በውጤታቸው መገምገማችን እንደተጠበቀ ሆኖ እንደ ሚስጥረ ያሉ ወጣቶች ግን በድፍረታቸውና በሚያነሱት ሐሳብ ልንመዝናቸው ይገባል። ለሀገር የሚቆረቆሩና የሚችሉትን ለማድረግ የሚሞክሩ ወጣቶችን በተለይም ሴቶችን ከመንቀፍ ይልቅ ለሀገራቸውና ለህዝባቸው የያዙትን አማራጭ ሐሳብ መስማትና ማክበር ሲቻል ደግሞ ማበረታታት እንልመድ። በመጨረሻ ልብ ሊባል የሚገባው ወሳኙ ነጥብ ዛሬ በስልጣን ላይ ባለው የብልጽግና ፓርቲ ውስጥ ካሉት አመራሮችና ሚኒስትሮች መካከል ፓርቲው ቢሸነፍና የጥቅም ምንጭነቱ ቢቆም ስንቶቹን በተቃዋሚነት ጸንተው የፓርቲው አባል ሆነው ይቀጥላሉ ብለን ብንጠይቅ አንድ ሴት እንኳን ላይገኝ ይችላል። ጥቅም ሳይፈልጉ ይልቁንም የሚያጋጥማቸውን ሁለንተናዊ ተግዳሮቶች ተቋቁመው በገባቸው ልክ ለወገናቸውና ለሀገራቸው የሚታገሉትን እንደ ሚስጥረ ስላሴ አይነት ጀግና ሴቶችን አለማድነቅና አለማመስገን ንፉግነት ይመስለኛል። እናመሰግናለን። ሚስጥረ ስላሴ ታምራት በርቺ። ከላይ የተደመጠው ምስክርነት ሙሉ በሙሉ የደሳለኝ ጫኔ ዳኘው ነው። ከዚህ ተነስተን ሚስጥረ ስላሴ ታምራት የምትባልን ሴት ማንነት ልናስተዋውቃችሁ ወደናል። ሰሞንኛዋ ዝነኛ ሴት ሚስጥረ ስላሴ ታምራት በጣም ብዙ ጊዜ እያጋጠሙኝ ካሉና በጣም ስልችት ካሉኝ ነገሮች ውስጥ ሴት ስለሆንኩ የመዝናኛ ጋዜጠኛ ብቻ መሆን እንዳለብኝ የሚያስቡ ሰዎች ናቸው። ጭራሽ ሊመክሩኝም ይሞክራሉ በማለት ምርር ብላ ትናገራለች። የዚች ቆንጂዬ ሴት ሙሉ ስሟ ሚስጥረ ስላሴ ታምራት ይባላል። ከጣቢያችን ዘጋቢ ጋር በተጨዋወተችበት አፍታ ሁሉ ስሜን እንደምወደው ምኔንም አልወድ ትላለች። የአዲስ አበባ ልጅ ናት። በአንድ ጽሑፏ ውስጥ አዲስ አበባ ነው ተወልጄ ያደግኩት በማለት እርድናዋን ትገልጻለች። ከትዝታዎቼ ግን ዛሬ ላይ አንድም ነገር የለም። ችግሩን በውስጡ ቀብሮ በየዕለቱ ከአቅም በላይ የሚጨምረውን ኑሮ ለማሸነፍ እንቅልፍ አጥቶ የሚኖረው አዲስ አበባ ያሳዝነኛል። የኑሮው ውድነትና ስራ ማጣት ሳያንሰው በመጣ በሄደው በትር የሚሸነቆተው የከተማ ወጣት በጣም ያሳዝነኛል። ተወልዶ ባደገበት ከተማ የድሮ አራዳ እየተባለ ከኋላ የመጡ ሰዎችን የቅንጦት መኪናና አንድ እንጀራ እንኳን በማይገዛ ብር ያውም እየተሰደበና እየተሾፈበት የሚጠብቀው የአዲስ አበባ ልጅ ህመም እጅግ በጣም ይሰማኛል። ይሄ ሁሉ ሆኖም ህመሙን በጥርሱ ሸፍኖ ለጊዜውም ህይወቱን ከሚያቀሉለት ከሚወዳቸውና ከለመዳቸው ጋር እንዳይኖር ለልማት እያሉ እንዳሸዋ እዚህና እዛ ይበታትኑታል። አቦ ለሰው የማይጠቅም ልማት ገደል ይግባ። ማርያምን የአዲስ አበባ ሰው ያሳዝነኛል። አውቃቸዋለዋ ችግሮቹን ከስር ከመሰረቱ ችግሮቼ ናቸዋ። አብረው ነዋ የኖሩት። ማን ነው ለአዲስ አበባ ሰው አለውልህ የሚለው? የራሱ ልጅ እንኳን መርቶት አያውቅም። ቲሽ እያለችም ትብሰከሰካለች። ሚስጥረ ስላሴ ታምራት ከጣቢያችን ጋር በነበራት ቆይታ ከባህር ዳር ዩኒቨርሲቲ በጋዜጠኝነት ትምህርት እንደተመረቀች ገልጻለች። ከዚያም በአሻም ቴሌቪዥን ዘጋቢ ሆና ለዓመታት ሰርታለች። አሻም ቴሌቪዥንን ስትገልጥም የትኛውን ቦታ ብቀጠር የቱንም ያህል ትልቅ በሆን የሚሰማኝ ክብርና ደስታ የአሻም ቴሌቪዥን ጋዜጠኛ ነኝ ስል ከሚሰማኝ ኩራት ክብርና ደስታ ጋር የሚነጻጸር እንዳይደለ አውቃለሁ ትላለች። በአንድ የፌስቡክ ልጥፏ ደግሞ ወደፊት ዓለም አቀፍ መገናኛ ብዙሃን ውስጥ እንደምሰራ አውቃለሁ ስትል ትነበባለች። ከዚህ ሁሉ ምኞትና የጋዜጠኝነት አድናቆት በኋላ ግን ጠቅላይ ሚኒስትር እሆናለሁ በሚለው ልበ ሙሉ ንግግሯ የምትታወሰው ደስታ ጥላሁን ጥላው የሄደችበትን ኢህአፓን በጸሐፊነት ልታገለግል ተቀላቅለዋለች። ኢህአፓ በታሪክ ውስጥ ደማቅ ሴቶችን በማፍራት ይታወቃል። ገነት ዘውዴ፣ ሰላማዊት ዳዊት፣ ታደለች ኃይለ ሚካኤል፣ ህይወት ተፈራ የተባሉ ትንታግ ሳተና የኢህአፓ ሴት ታጋይ ማስታወስ ግድ ይላል። ኮልት ከጃንሆይ እጅ ሰዓት የተሸለመች ሰቃይ ተማሪ ነበረች። ግን ወንድሟ ብርሃኑ ነጋ ቦንገር ወደ ኢህአፓ ከመሳባቸው በፊት እልል ያለች አብዮተኛ ሆነች። በአንድ አጋጣሚ ተነቃባት። እንደ ዘመነኞቿ ሲናይድ የተባለውን መርዟን ቅማ ሞትን በጀግንነት ተጋፈጠችው። የዛሬዋ የኢህአፓ ዋና ጸሐፊ ሚስጥረ ስላሴ ታምራት የዚያ ተአምረኛ ትውልድ ወራሽ መሆኗ ነው። የልደቱ አያሌው ምረቱ አድናቂ ትመስላለች። ብዙ ጊዜ ስለ ሰላማዊ ትግል አቀንቃኙ ልደቱ አያሌው ትጽፋለች። በግል እንደሚጻጻፉን ፍንጭ ትሰጣለች። ሚስጥረ በሀያዎቹ አጋማሽ ያለች ሴት ፖለቲከኛ እንደመሆኗ ገና ብዙ የሚጠበቅባት ይመስላል። አበቃን። ቸር ያቆየን።